ሰላም እንዴት ናችሁ? ላይቴክ ሶሉሽን ነው። በዚህ ቪዲዮ የምናየው ይችን ሲምፕል የሆነች ዌብሳይት እንዴት አድርገን ዲዛይን እናደርጋለን፣ እንዴት አድርገን ወደ ኤችቲኤምኤል እና ሲኤስኤስ ተጠቅመን ይችን ዌብሳይት እንዴት እንሰራለን የሚለውን ነገር አብረን የምናይ ይሆናል። ከዛ በፊት ግን ሰብስክራይብ ካላደረጉ ሰብስክራይብ ያደርጉን፣ ቤተሰብ የሆኑ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ፣ ለሌሎችም ደግሞ ሼር ማድረጋችሁን አትርሱ እንላለን። ቀጥታ ወደ ኮድ እንሂድ። አኒሜሽን ጭምራላት፣ እሷን ጨምረን አብረን የምንሰራ ይሆናል። ወደዚህ እንሂድና የመጀመሪያው ፓርት ወደ ስራ ከመግባታችን በፊት ማንኛውም ዌብሳይት ዴቨሎፕ ለማድረግ ስትሞክሩ ወደ ስራ ከመግባታችን በፊት ላይአውቱን ማየት ነው። ላይአውቱ ላይ ምን አይነት ፓርቶች አሉ ወይም ደግሞ ቻይልድ ፓረንት ሪሌሽንሺፕ ምን አይነት አለ የሚለውን ነገር የእናንተ ስራ ይሆናል። እዚህ ጋር ይሄኛው ከላይ ያለው ሄደር ብናደርገው ይችኛዋን እንደ ሄደር ብንወስዳት 3 ፓርት አላት። ያ ማለት እዚህ ጋር ሎጎ አለ፣ እዚህ ጋር ሊንኮች አሉ፣ እዚህ ጋር ደግሞ በተኖች አሉ። እነዚህ ዲስፕሌይ የተደረጉት ሆሪዞንታሊ ነው። ሆሪዞንታሊ ዲስፕሌይ መደረጋቸውን የምናውቀው ምንድን ነው? ሁሎችንም በአንዴ ተች ማድረግ የምንችለው ሆሪዞንታል ወይም ደግሞ ሌፍት ቱ ራይት ሊሆን ይችላል፣ ወይም ደግሞ ሪቨርስ ዳይሬክሽን ሊሆን ይችላል። ሆሪዞንታል ሙቭ ስናደርግ ነው ሶስቱንም ተች ማድረግ የምንችለው። እነዚህ ሶስቱ ኮንቴነሮች ምንድን ናቸው? ቻይልድ ናቸው፣ እንትን ናቸው፣ ሆሪዞንታል ዲስፕሌይ ተደርገዋል። ነገር ግን እነሱን አቅፎ የሚይዝ ፓረንት ይኖረናል፣ which is ሄድ ያልነው። ይሄኛው አንድ ነው፣ ይሄኛው አንድ ፓርት ነው፣ ይሄኛው አንድ ፓርት ነው። እሱን አይተን ነው ምን የምናደርገው። እሱን ከሰራን በኋላ ነው ወደ ሌላ ወይም ደግሞ ኔክስት ሙቭ የምናደርገው። ግን ከዛ በፊት እዚህኛው ላይ ከኢሜጁ በስተጀርባ ሎጎ አለ፣ ላይክ ቴክ የሚለው ሎጎ የደበዘዘ ነገር አለ፣ which is ባክግራውንድ ኢሜጅ አይነት ነገር አለ እና እሱን እንስራውና ከዛ ወደ ሄደሩ ፓርት እንሄዳለን። ወደዛ እንመለስ እና እዚች ጋር እንግባና እንትን አለ። ስለዚህ ለእንትናችን እንስራለት ለቦዲያችን ለጊዜው ሜቢ ሲምፕል ስለሆነ ግን እያንዳንዱ ኮንቴነር ከሆነ ግን እንትን እናደርገዋለን፣ ካልሆነም እንትን እናድርገው። እዚች ጋር ዲቭ ክሬት ላድርግ እና ይሄኛውን ምን ማድረግ እንችላለን? ክላስ ኮንቴነር ለኮንቴነራችን ሲኤስኤስ እንስጠው። ሙሉ ኮንቴነሩን ሜቢ ቦዲ ከምናደርገው ይሄን ሁሉንም የሚይዘው በነጭ ባክግራውንድ እያየ ነው ያለ ነው የሚይዘው እንትን እናደርገውና ኮንቴነር ያለውን ዲቭ እንስጠውና ከዛ ምን እናደርጋለን? ለሱ ሲኤስኤስ እንሰራለታለን። ስለዚህ እዚህ ጋር የምንጠቀማቸው እንትኖች አሉ፣ ኮመን የሆኑ ከለሮች አሉ which is a primary color and secondary color which is ምንድን ነበረ ሲኤስኤስ ቫሪያብል ያላቸው እነሱ አሉ። ሌላው ቴክስት ስታይል እና ዲኮሬሽን ቦክስ ሳይዚንግ እነሱን 00 አድርገናል እና ነን አድርገናቸዋል። እነሱን እንትን ያልናቸው ያው ከምጽፍ ኋላ ከሚለው አንጻር ነው። ስለዚህ ኮንቴነራችንን የምንበለው መጀመሪያ ኮንቴነራችንን ለምሳሌ አሁን ላይ ባክግራውንድ ብንሰጠው ምንም አይነት እንትን አይኖረንም። ባክግራውንድ ከለር ለምሳሌ ሪድ ላድርገው፣ ምንም አይነት ኮንተንት ስለሌለው እንትን ማድረግ አልችልም፣ ማየት አልችልም። ስለዚህ እዚህ ጋር ሊንክ ክሬት ላድርግ። ሊንክ እዚህ ጋር ምንድነው ሪሌሽንሺፓቸው። አሁን ኢምፖርት የሚያደርገው ፋይል አለ፣ ኢምፖርት የሚደረገው ፋይል አለ። በእነሱ መካከል ምን አይነት ሪሌሽንሺፕ አለ የሚለውን የምናይበት ነው ሪል የምንለው። ስለዚህ ስታይል ሺት ነው የሚሆነው ኦር ዲዛይን ስለሆነ ሲኤስኤስ ስለሆነ ኢምፖርት የምናደርገው። ሌላው ኤችሪፍ ነው which is ፓዝ ማለት ነው። ኢምፖርት የምታደርጉበት ፋይል ፓዙ የትኛው ነው የሚለውን ነገር ዲፋይን የምታደርጉበት ነው። እንደዛ ከሆነ ይሄኛውን እንትን ራን እናድርገውና ምንም አይነት ነገር የለንም፣ ግን ያቺ እንትኗ አለች። ይሄ ኮንቴነር ያልነው ባክግራውንድ ሰጠነዋል፣ ግን ለእሱ አውትፑት እያየን አይደለም በዚችኛው። ስለዚህ ምንም አይነት እንትን ስለሌለው ነው ሄት ምናምን ነገር ስለሌለው እሱን መጀመሪያ ቼክ እናድርገው። ስለዚህ ሄት 100 ቪው ሄት እናድርገው የሚታየውን ፓርት። ስለዚህ ሙሉ ይዞልናል። አሁን ይሄኛውን እኛ ቀዩን ሳይሆን የምንፈልገው እኛ ላይ ምንድን ነው ያለው ባክግራውንድ ኢሜጅ ነገር አለው። የዛን ባክግራውንድ ኢሜጅ ነው የምናደርግለት። ስለዚህ ኢንስተድ ኦፍ ሪድ ያልነውን ባክግራውንድ ከለር ሳይሆን ባክግራውንድ ኢሜጅ እናድርግለት። ባክግራውንድ ኢሜጅ ዩአርኤል እንስጠው ወይም ደግሞ ኢሜጁ ያለበትን ፓዝ እንስጠው። የኔ አሁን ያለው ፋይል ከዚህ ነው፣ ነገር ግን ኢሜጅ እዚህ ውስጥ ነው ያለው። 2 ዶት አደርጋለሁ ማለት ነው። ኢሜጅ ውስጥ እገባለሁ፣ ባክግራውንድ ኢሜጅ እናድርገው እና ይሄ ባክግራውንድ ኢሜጅ እንየው እስኪ ለጊዜው። ባክግራውንድ ኢሜጁ ምንድነው እንትን ብሏል፣ ምንድነው ዱፕሊኬት ሆኗል። ስለዚህ ዱፕሊኬት እንዳይሆን ምን ማድረግ አለብን? እዚህ ጋር እንምጣና ባክግራውንድ ሳይዝ ከቨር እናድርገው። አይ ቲንክ ባክግራውንድ ሳይዝ ሳይሆን ባክግራውንድ ሪፒት ነው የሚሆነው። ባክግራውንድ ሪፒት እና ኖ ሪፒት እናድርገው። ባክግራውንድ ሳይዙን ለጊዜው እንተው። ስለዚህ አንድ ይሆናል ማለት ነው። ነገር ግን ይችኛዋ ኢሜጅ ሴንተር ላይ አይደለችም ወይም ደግሞ ከቨር አላደረገችው።
ስለዚህ ምን እናድርገው? ባክግራውንድ ፖዚሽኑን ሴንተር እናድርገው። ባክግራውንድ ፖዚሽን ሴንተር ላይ እናድርገው። ሴንተር ላይ ሆኖልናል። ባክግራውንድን ከቨሩን ደግሞ ሙሉ ከቨር ማድረግ እንዲችል እናድርገው። ስለዚህ በዚህ መልኩ ሆኖልናል ማለት ነው። ሶ የሚቀረን ከዚህ በኋላ ምንድን ነው? እዚህ ጋር ሄደሩ ነው ፎከስ የምናደርገው። ስለዚህ ሄደሩ ላይ እዚህ ጋር አንድ ፓርት አለን፣ አንድ ኮንቴነር አለን። ያ ኮንቴነር ግን በውስጡ 3 ኤሌመንቶችን ይዟል፣ ወይም ደግሞ ለ3 የተከፈሉ ናቸው። እዚህ ጋር ስፔስ አለ፣ በእነሱ መካከል ስፔስ አለ፣ እዚህም ጋር የሆነ ስፔስ አለ። ሶ ምንድነው የምናደርገው? አንድ ኮንቴነር ውስጥ እናስገባቸዋለን። ግን እነዚህን ሪፕሬዘንት የሚያደርግ አንድ ኮንቴነር፣ እነዚህን ሪፕሬዘንት የሚያደርግ አንድ ኮንቴነር፣ ይችን ሪፕሬዘንት የሚያደርግ የራሱ ኢሜጅ እናደርግለታለን፣ ወይም ደግሞ ሎጎ ማለት ነው። ሶ 3 ፓርት አድርገን አንድ እንትን እናደርግበታለን፣ አድ እናደርጋለን። እሺ፣ ስለዚህ እዚች ጋር እንምጣና ሁለተኛው ፓርት እዚህ ውስጥ ያለው ማን ነው? ሄደር ነው። ያ ሄደር 3 ፓርት አለው። የመጀመሪያው ኢሜጁ ነው፣ ያ ማለት ሎጎ ማለት ነው። እዚች ጋር ኤስአርሲ እንስተው ለኢሜጃችሁ ፓዙን እዚች ጋር ላድርግለት። የኔ ሎጎ አለ፣ ሎጎ ከዛ ዊድዝ እና ሄት እንስተው 100 አካባቢ እናድርግለት። ሄቱንም 100 ቲንክ ካልሰፋ እንደዚህ እናድርገውና አልት ሎጎ። እሺ፣ ሌላው ሴንተር ላይ ያሉት ሊንኮች አሉ። ያንን ናብ እንበለውና ናብ ሊንኮች ስለሆኑ እዛ ውስጥ ኦርደር ሊስት እናደርግለት። እዚህ ጋር ሊስቶችን እናስቀምጥለት፣ ያ ማለት የሊንኮቹ ማለት ነው። ስለዚህ እዚህ ጋር አይ ቲንክ ናቪጌት የምናደርግበት ስለሆነ አንከር ታግ እናደርጋለን። ኤችሪፍ ለጊዜው የለንም፣ እሱን እንደዚህ እናድርገውና እነሱን ኮፒ ፔስት እናድርጋቸው። አይ ቲንክ 3 መሰል ያለኝ እዚህ ጋር እንትኖች አሉ፣ ቴክስቶች አሉ። እነሱን ለከምጽፍ ብዬ እዚህ ጋር ፔስት እናድርጋቸው። አይ ቲንክ ሁለተኛዋ ደግሞ ይቺ መሰለችኝ፣ እሷን ደግሞ እዚህ ጋር ለአንከር ታግ እንስጣት። ሶስተኛው ፕራይቬሲ የሚለው ነው፣ እዚህ ጋር ማድረግ እንችላለን። እሺ፣ እንየው እስኪ፣ ወደኛ እንመለስና ይሄው ሎጎ አለ፣ እነዚህ እንትኖች አሉ። ሌላው የሚቀረን በተን ነው። እዚህ ጋር እነዚህ በተኖች አሉ። ሶ 2 በተን ደግሞ የሚይዝ አንድ ኮንቴነር አለ። ስለዚህ እሱን ከሄደሩ ሶስተኛው ፓርት ማለት ነው። ይሄኛው በተን ኮንቴነር እንበለው። እዚህ ጋር ልምጣና ዲቭ ምን እንበለው? ሜቢ ካስፈለገ ክላስ ኢቲኤን ኮንቴነር በተን ኮንቴነር እንበለው እና እዚህ ጋር ምን እናደርጋለን? በተን 2 በተኖች አሉ። ግን በተን እሺ እናድርገው፣ ችግር የለውም። አንከርም ማድረግ እንችላለን፣ አንከር ታግ ማድረግ እንችላለን። በተን እዚህ ጋር የመጀመሪያው አይ ቲንክ ሎጊን የሚል ነው። ሁለተኛው በተን አይ ቲንክ ዳውንሎድ ቲንክ ቴክስቱ እንደዛ ከሆነ ዳውንሎድ እዚች ጋር ስተናል። እሺ፣ እንየው እስኪ እኛን እዚህ ጋር እንመለስና ይሄው አይ ቲንክ በተን የሚል ነገር የለውም። እሺ፣ እዚህ ጋር እንመለስና በተን መሆን አለበት። እሺ፣ በተናችንን እንትን አድርገናል። ግን እነሱ ኤሌመንታቸው ዲስፕሌይ የተደረጉት ሆሪዞንታል ነው። ሶ ሆሪዞንታል ከሆኑ እነሱን የያዘው ፓረንት ላይ እንሰራለን። እነሱን የያዘው ፓረንት ማን ነው? ሄደር ነው። ስለዚህ ሄደር ላይ እንሄድና ሲኤስኤሳችን ላይ በእነሱ መካከል ጋፕም ስላለ ዲስፕሌይ ፍሌክስ እናደርጋለን። ሄደር የሚል ካለ ዲስፕሌይ ፍሌክስ እናድርገው። ፍሌክስ እናድርግና ውጤቱን እንየው። አሁን ሆሪዞንታል ሆኖልናል። ነገር ግን እዚህኛው ላይ ስናያቸው እዚህ ጋር ጋፕ አለ፣ እዚህም ጋር ጋፕ አለ፣ እዚህም ጋር ጋፕ አለ፣ እዚህም ጋር ጋፕ አለ። የኛ ፍሌክስ ዳይሬክሽናችን ሆሪዞንታል ነው። ይሄኛው ምን ብለን እንጠራዋለን? ከፍሌክስ ዳይሬክሽን ጋር አብሮ የሚሄደው ሜን አክሲስ ብለን እንጠራዋለን። ሜን አክሲስ ከፍሌክስ ዳይሬክሽን ጋር አብሮ የሚሄደው። ነገር ግን ከፍሌክስ ዳይሬክሽኑ 90 ዲግሪ የሚሄደው አለ። ይሄኛው ለምሳሌ ምን ተብሎ ይጠራል? ክሮስ አክሲስ ተብሎ ይጠራል። ክሮስ አክሲስ እና ሜን አክሲስ። የፍሌክስ ዳይሬክሽናችን ሁሌም ተከትሎ የሚሄደው ሜን አክሲስ ነው። ነገር ግን የሱን 90 ዲግሪ ደግሞ ፍሌክስ አክሲስ እንለዋለን። የኛ ፍሌክስ ዳይሬክሽናችን አሁን ሆሪዞንታል ነው፣ which is default row ማለት ነው። ዲስፕሌይ ፍሌክስ ብቻ ካልነው row ነው፣ ሆሪዞንታል ነው። ስለዚህ ሜን አክሲሳችን ጋር እሱ ነው። ከሜን አክሲሱ ጋር አብሮ የሚሄደው ወይም ደግሞ ኤሌመንቶቹን ከሜን አክሲስ አንጻር የሜን አክሲሱን ተከትሎ ኤሌመንቶቹ ሙቭ እንዲያደርጉ ከሆነ የምንፈልገው አይዘር በእነሱ መካከል ጋፕ እንዲሆን ሊሆን ይችላል፣ ወይም ደግሞ በእነሱና በቦርደሮች መካከል ጋፕ እንዲኖር ሊሆን ይችላል። ሆኖም ግን ኤሌመንቶቹን ነው ሙቭ የምናደርገው አኮርዲንግ ቱ ፍሌክስ ዳይሬክሽን ማለት ነው። ወይም ደግሞ ዘ ሴም ዳይሬክሽን ቱ አወር ፍሌክስ ዳይሬክሽን ወይም ደግሞ ሜን አክሲሳችን ጋር ተመሳሳይ ዳይሬክሽን የሚሄድ አለ። እሱን ምን ብለን እንጠራዋለን? ጀስቲፋይ ኮንተንት ብለን እንጠራዋለን።
በዚህኛው ጋፕ አለ፣ በዚህኛው በቦርደሮች እና በኤሌመንቱ መካከል ጋፕ ካለ ያንን ምን ብለን እንጠራዋለን? ጀስቲፋይ ኮንተንት አራውንድ እናደርገዋለን። እዚች ጋር እንምጣና ጀስቲፋይ ኮንተንት አራውንድ እናደርግለታል። እንየው ውጤቱን። እዚህ ጋር እንምጣና ይሄው ጋፕ አለ፣ እዚህ ጋር ጋፕ አለ፣ እዚህ ጋር ጋፕ አለ፣ እዚህ ጋር ጋፕ አለ። ነገር ግን አሁን ይሄ ጋፕ በእነሱ መካከል ቢኖርም ኤሌመንቶቹ ግን ሴንተር አልሆንም። ይሄ ወደ ታች ሙቭ ማድረግ አለበት። አይ ቲንክ የዚህኛው ሆሪዞንታሊ እነሱ ኤሌመንቶቹ ራሳቸው ሆሪዞንታል ዲስፕሌይ መደረግ አለባቸው። ኋላ የምናየው ይሆናል። ስለዚህ ምን እናደርገው? እነዚህ ኤሌመንቶቹን ይሄኛው ወደ ታች ሙቭ ለማድረግ የኛ ፍሌክስ ዳይሬክሽናችን ሆሪዞንታል ነው፣ ግን ኤሌመንቱ ሙቭ የሚያደርግ ያለበት ቨርቲካል ነው which is 90 ዲግሪ እንደ ክሮስ አክሲስ የሚባለው። ከክሮስ አክሲስ ጋር አብሮ የሚሄደው ደግሞ አላይን አይተም ብለን እንጠራዋለን። ስለዚህ አላይን አይተም ሴንተር እናድርገው። እዚህ ጋር ይኸው ኤሌመንቶች አሁን ሴንተር ናቸው። የሚቀረን ምንድን ነው? እነዚህ ኤሌመንቶች ሆሪዞንታል አይደሉም፣ አሁን ቨርቲካል ናቸው። አይ ቲንክ የተሰራውን ብናየው ይሄኛው ሆሪዞንታል ነው። ስለዚህ ምን እናድርግ? አሁን እንደሰራ ነው ፍሌክስ ዲስፕሌይ ማድረግ ይኖርበታል። ማን? እነሱን የያዘው ፓረንት። እነሱን የያዘውን ፓረንት እንየው። ሊንኮችን የያዘው ፓረንት ዩኤል ነው። ስለዚህ ናብ ብሎ ዩኤል ካለ ዲስፕሌይ ፍሌክስ ማድረግ እንችላለን። እዚች ጋር እንመለስና ናብ ከዛ ዩኤል ካለ ምን እናደርገው? ዲስፕሌይ ፍሌክስ እናድርገው። አሁን እንየው እስኪ። እዚች ጋር እንመለስና ሶሪ ያስቸገረኝ ነው። ስለዚህ በእነሱ መካከል አሁን ጋፕ የለም እንጂ ዲስፕሌይ ፍሌክስ አድርጎልናል። ከዚህ በኋላ ምንድን ነው የምናደርገው? በእነሱ መካከል ጋፕ እንዲኖር ምን ማድረግ እንችላለን? ዊድዝ የለውም። አይ ቲንክ የሆነ ዊድዝ ከሰጠነው ችግር የለውም። ለፓረንታቸው ባክግራውንድ ከለር እንስጠውና ለመለየት እንዲመቸን ለጊዜው። እዚህ ጋር ብንመለስ ምንም አይነት የሚበቃውን ያክል ዊድዝ የለውም። ዊድዝ ከሰጠነው ችግር የለውም። ወይም ደግሞ ምንድን ነው የሚባለው? ዲስፕሌይ ፍሌክስ ካደረግነው ሜይ ቢ ጋፕ ቼክ እናድርገው። ጋፕ 3 እናድርግለት ወይም ደግሞ 5 ፒክስ። ስለዚህ በእነሱ መካከል የተወሰነች ጋፕ ነገር አለች። እዚህ ጋር 10 እናድርግለት። አይ ቲንክ በቂ ካልሆነ እንጨምርለታለን 15 አካባቢ። አሁን ጋፕ ተመሳሳይ እንትን በቂ ከሆነ ይሄኛውን ባክግራውንድ ሪሙቭ እናድርገው። እሺ ስለዚህ እንትን ሁሉን ሆኖልናል። እዚህ ጋር ስንመጣ which is የሆነ ከለር ነገር አለው ምን ሆቨር ስናደርግበት እዚህ ጋርም ፖይንተር ነገር ነው፣ እዚህም ጋር ፖይንተሮች ነገሮች ናቸው። ስለዚህ ምን እናደርግ? ለአንከል ለእንትኑ ፖይንተር እንትን እናድርግለት፣ ከለር እናድርግለት። እዚህ ጋር ሆቨር ሲሆን ለአንከሩ ምን እናድርግለት? ከለር እንስጠው። ስለዚህ ምን እናደርግ? እዚህ ጋር ሴስ ምተን እና ብሎ ዩኤል ካለ ኤል አይ ውስጥ ደግሞ እንትን ዩኤል ውስጥ አንኦርደር ሊስት ውስጥ ኤል ካለ ኤል አይ ካለ ሊስት ካለ በዛ ውስጥ ደግሞ ኤ ካለ በእንትን እናድርገው። ከለር ቴክስት ከለሩ አይ ቲንክ ብላክ ነው የሚሆነው። ከተሰራው ላይ ብላክ ነው። ብላክ ሆቨር በምናደርግበት ሰዓት ደግሞ የራሱ የሆነ እንትን ነገር አለው። ስለዚህ እችኛዋን ኮፒ እናርጋትና እች ጋር መጥቼ ሆቨር በምናደርግበት ሰዓት አወር ቫሪያብል መውሰድ ይጠበቅብናል። አይ ቲንክ ይሄኛው መሰለኝ። እዚች ጋር ሆቨር ሳደርገው አይ ቲንክ ፕራይመሪ ከለር ካልሆነ ያው እሺ፣ ሌላው ምን ይቀረናል? እዚች ጋር ፖይንተር እናድርግለት። ምን የሚል ነው? ሄደር ብሎ ኢሜጅ ካለ አይ ቲንክ ከዚህ በላይ ብናደርግለት ይሻላል። ሄደር ብሎ አይኤምጂ እሱ ካለ ከርሰሩን ፖይንተር እናድርገው። ከርሰር ፖይንተር እሺ፣ እንመለስና እንየው። ይሄው ፖይንተር ነው። ነገር ግን አሁን ምን ይቀረናል? በተኖቹ ላይ ቼክ እናርጋቸው። እዚች ጋር እንመለስና በተኖቹን ቢቲኤን ኮንቴነር ነው እነሱ ኢንላይን ብሎክ ኤሌመንቶች ስለሆኑ የምናደርጋለን ሆሪዞንታል ነው። ኢንላይን ኤሌመንቶች አንዱ እሱ ነው። ስለዚህ ሆሪዞንታል ነው ዲስፕሌይ የተደረጉት። ነገር ግን ከቴምፕሌቱ ላይ ብናየው እዚህኛው ላይ ብናየው ኤሌመንት እነዚህኞቹ ምን የላቸውም ባክግራውንድ ነገር። ይሄኛው ባክግራውንድ የለውም፣ ይሄ ባክግራውንድ ነገር አለው። እሱን እንደገና ደግሞ ሊነር ግራዲየንት ነው። ቦርደር ላይ የሆነ ነገር አለ። እሱን እናስተካክል። ስለዚህ እዚች ጋር እንመለስና ምን እናድርግ? ሁሉም ኮመን የሆነ በተን ስለሆነ ያለን እዚች ጋር በተን የሚል ካለ ምን ማድረግ እንችላለን? ባክግራውንድ ካለር ባክግራውንድ ትራንስፓረንት እናድርገው። ባክግራውንድ አይ ቲንክ ትራንስፓረንት ማድረግ እንችላለን። ቦርደር ነን እናድርገው።
እዚህ ጋር እንመለስ። ይኸው እሺ። ስለዚህ እዚችኛዋ ላይ አሁን ባክግራውንድ ትራንስፓረንት ስለሆነ ምንም አይነት ባክግራውንድ የለንም። ነገር ግን ወደ ቴምፕሌታችን እንመለስ እና እዚህ ጋር በተን አለ፣ እዚህም ጋር በተን አለ። ይችኛዋ ግን እንደ በተን ብናደርጋትም ሁለቱንም እንትን እንዳያደርግብን እነዚህኞቹ በተኖቹ አይ ቲንክ ኮመን የሆነ ነገር አላቸው። ይሄኛው በተን እና ይሄኛው በተን ኮመን የሆነ ነገር አላቸው። አይዘር በምን ማድረግ እንችላለን? ይችኛዋን አንከር ታግ ማድረግ እንችላለን። ከዛ ይሄኛውን በተን ማድረግ እንችላለን። እንደዚህ ይሄኛውንም በተን ካልሆነ ደግሞ ይሄኛው ቢቲኤን የሚል ኮንቴነር አላቸው። አይ ቲንክ እዚህ ጋር ቢቲኤን የሚል ኮንቴነር አላቸው። ሁለተኛው በተን ባክግራውንድ እንዲኖር ማድረግ እንችላለን። ወይም ደግሞ እዚህ ቻይልድ ቱ ብለን መስራት እንችላለን። ግን እዚህኛው ላይ ኮመን የሆነ ነገር ስላለ ምን ማድረግ ይሻላል? ይሄኛውን አንከር ታግ ብናደርገው የተሻለ ነው። ስለዚህ ወደዚህ እንመለስ እና ይችኛዋን አንከር ታግ እናደርጋትና ኤችዲኤፍ ለጊዜው እንደዚህ ማድረግ እችላለሁ። እሺ እንየው እስኪ። ወደዚህ እንመለስ እና ስቲል ተመሳሳይ ነው። ይችኛዋን ወደ ብላክ መቀየር ነው ያለብን። ስለዚህ ምን ማድረግ እንችላለን? ይችኛዋ ጋር እንመለስና ሎጊን ቢቲኤን ኮንቴነር ስለዚህ የበተኑን ባክግራውንድ ትራንስፓረንት ሳይሆን ሊኒየር ግሬዲየንት ነው። የእኛን እንየው። እዚህ ጋር ቴምፕሌቱን እንየው እና ይሄው ግራዲየንት ነገር አለው። የኛ ፕራይመሪ እና ሰከንዳሪ ከለሮች ሚክስ የሆኑበት ነው። ስለዚህ ወደ ግራዲየንት እናድርገው እና እሱን እናድርገው። ስለዚህ ሊነር ግራዲየንት 45 ዲግሪ እናድርግለት። 45 ዲግሪ ኮማ የመጀመሪያው ከለር አይ ቲንክ እዚህ በተኑ ላይ ያለው የመጀመሪያው ከለር ወደ የኛ ፕራይመሪ ከለራችን ነው። ስለዚህ እዚህ ጋር እንመጣና ቫር እንበለው እና ይሄኛውን ፕራይመሪ ከለር እናድርገው። ሁለተኛው ከለር ሰከንዳሪ ላይ ያለው ነው። ስለዚህ ማይነስ ሰከንዳሪ ከለር ቦርደር ነን እናድርገውና እስኪ እንየው። እስኪ እኛን እንመለስና ይሄው። ስለዚህ ምን ማድረግ እንችላለን? አሁን ፓዲንግ በቴክስቱና በባክግራውንድ ከለሩ የሆነ እንትን እንዲኖር ፓዲንግ እንጨምርለን። እዚህ ጋር እንመለስና ፓዲንግ 15 ፒክስ አካባቢ እናድርግለት። እንመለስና እንየው። እዚህ ጋር ይሄው እንትን አለ። ሌላው ቦርደር ራዲየስ አለ። ከርቭ ነው። እዚህ ጋር ከርቫን እናደርጋለን። እዚህ ጋር እንመለስና ቦርደር ራዲየስ 15 ፒክስ አካባቢ ብናደርግለት እዚህ ጋር እንመለስ። ይሄው ቦርደር ራዲየስ 15 ሆኖልናል። ነገር ግን የኛ እንትኑ ትንሽ ተለቅ ያለ ይመስላል። የዚህኛው ቦርደሩ ቶፕ እና ሌፍቱ ትንሽ አነስ ያሉ ናቸው። በቴክስቱ እና በዚህ መካከል ያለው ቦርደር እና በዚህ በቴክስቱ እና ሌፍት ሳይድ ያለው ያ ማለት ሌፍት እና ራይት እንዲሁም ቶፕ እና ቦተም ስናየው ትንሽ እንትን ያለ ነው። የኛ ሁሉም ነው እኩል የሰጠው ፓዲንግ። ስለዚህ እንደዛ ከምናደርገው ምን ማድረግ ይሻላል? ፓዲንግ ይሄኛውን ፓዲንግ ሌፍት እናደርገው። ይሄኛው ፓዲንግ ሌፍት እና ፓዲንግ በአንድ መስጠት እንችላለን። ራይት 15 ፒክስ እናደርግለት እና ፓዲንግ ቶፕ እናደርግለት። ይሄኛው ቶፑ ትንሽ አነስ ያለ ይመስላል። ቶፑ 8 ፒክስ ማድረግ እንችላለን። አይ ቲንክ እሱም ሌላኛው ፓዲንግ ሌፍት አይ ቲንክ ራይት መሰለኝ የሚቀረን 8 ፒክስ እናደርግለት። ፓዲንግ ቦተም ነው፣ ራይት ሳይሆን የራይት ከላይ ያለ ይሄኛው ቦተም መሆን አለበት። እሺ እንየው እስኪ። እዚህ ጋር ተመልሰን አይ ቲንክ አሁን ትንሽ የተወሰነ እንደዛ ይመስላል። ነገር ግን ይችኛዋ እዚህ ጋር ቦርደር ራዲየሷ የመጀመሪያዋ የላትም። ቲንክ እዚህኛው ላይ ግን አለው። ስለዚህ ይችኛዋን ምን እናደርጋት? ክሎዝ እናደርጋትና ስለዚህ ይችኛዋን ምን እናደርጋት? ቦርደር ራዲየስ ቶፕ ራይቷን ማለት ነው። ቦርደር ራዲየስ ቶፕ ራይት 0 መሆን አለበት። እዚህ ጋር እንመለስና ተመልሰን ቦርደር ራዲየስ ቶፕ ራይት 0 እናድርገው። ይሄኛውን 0 ፒክስ። እሺ እንየው እስኪ። አሁን እንደ አይ ቲንክ እኛ ይቻለች። ስለዚህ አሁን ትክክል ነች። ከለሩን ደግሞ ወደ ዋይት ቴክስት ከለሩን ወደ ዋይት እንቀይረው። ይቀረን እሱ ነው። ከለር ዋይት እናድርግለት። እሱን እናድርገው። ፎንት ሳይዝ ሜቢ ካስፈለገ መጨመር እንችላለን። እሺ ይኸው እንደዛ ከሆነ ሌላው ደግሞ ይሄኛው በብላክ ከለር ነው። እዚህ ጋር እንመለስና አይ ቲንክ ቢቲኤን ኮንቴነር ነው መሰለኝ ያልኩት። ኮንቴነር እዛ ውስጥ ኤ ካለ ከለር ብላክ ላድርገው። ከዛ ማርጂን
ሌፍት ማርጂን ራይት እና እንጨምርለት ጋፕ እንዲኖረን ትንሽ ማርጂን ራይት 10 ፒክስ እናድርገው። ይሄው ተስተካክሏል። ከዚህ በኋላ የሚቀረን ምንድን ነው? ይሄኛውን ሆቨር ሳደርግበት ይችኛዋ እንትን ታደርጋለች። አይ ቲንክ ወደ እነሱ አብሮ ይሄዳል። ስለዚህ እንመለስና እሷን እናስተካከል። ሶ ምን እናድርጋት? እቺ ጋር በተኑ ሆቨር በምናደርግበት ሰዓት ምን እናድርገው? ቅድም ይችን 0 አድርገናታል። ወደ እነሱ ትመለሳለች፣ እኩል ትሆናለች። ይሄኛው አይ ቲንክ 15 ነው ያልነው። ከላይ ቦርደር ራዲየሱን 15 ስለሰጠ ነው አብሮ ነው እኩል ነው። ሌላው ትንሽ አኒሜሽን ያለው ይመስላል። ትራንዚሽን እንጨምርለት እና ትራንዚሽን ኦል እናድርግለት። ከዛ 0.5 ወይም ደግሞ 6 ሰከንድ እናድርግለት። ኤዝ እናድርገው የትራንዚሽን ታይፑን ማለት ነው። እሺ ከዚህ በኋላ ይሄ ከሆነ የሚቀረን አይ ቲንክ ምንድነው እዚህ ጋር ያሉትን ናቸው ኮንቴንት እዚህ። ስለዚህ ይሄኛው ምን ብለን እንጠራዋለን? በብዛት ሄሮ ሴክሽን ብለን እንጠራዋለን። እዚህ ጋር ግን ጋፕ አለ፣ እዚህም ጋር ጋፕ አለ፣ እዚህም ጋር በእነሱ መካከል ጋፕ አለ። ሶ ሜቢ የማይሰፋብን ከሆነ ምን ማድረግ እንችላለን? ይሄንንና ይሄንን አንድ ፓርት ይሄኛውን አንድ ፓርት እናደርገውና ሁለቱን አቅፎ የሚይዝ አንድ እናድርገው። ይሄኛው ሁለተኛው ኤሌመንት ይሆን ቻይልዱ ማለት ነው። እነሱን ሁለቱን አንድና ሁለትን አቅፎ የሚይዝ አንድ ፓረንት which is ሄሮ ሴክሽን ብለን ክሬት ማድረግ እንችላለን። እዚህ ጋር እንመለስና ከሄደራችን ወጥተን ሄሮ ሴክሽን እዚህ ጋር ልግባና ከሄደራችን ወጥተን እዚህ ጋር ሴክሽን እዚህ ጋር ክላስ ልጨምርለት፣ ክላስ ሄሮ ልበለው። እዚህ ጋር ሁለት ቻይልድ አለው ዲቭ ላድርግለትና ዲቭ እነዚህ ሁለት ዲቮች ክላስ ልጨምርለት፣ ሁለት ሌፍት ልበለው። ይሄኛው ለጊዜው ሌፍት ይሄኛው ሌፍት ማድረግ እንችላለን፣ በኋላ እንጨምርበታለን። ሌላው ዲቭ ክሬት ላድርግለትና ይሄኛው ደግሞ ክላስ ራይት ልበለው። እሺ እዚህ ጋር ምን ማድረግ እችላለሁ? ራይት ልበለው ለጊዜው ኮንተንቱ። ስለዚህ ሄሮ ዲስፕሌይ ማድረግ ያለበት እንዴት ነው የሚለውን ነገር በሲኤስኤሳችን ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን። እዚህ ጋር እንመለስና ወደኛ አይ ቲንክ እዚህ ጋር ይታያችኋል ብዬ አስባለሁ። ሌፍት እና ራይት የሚል አለ። ስለዚህ ከላይ ትንሽ ወረድ ይላል ወደዚህ አካባቢ። ለሄደሩ ቀሪውን እንስተው ለእንትን ለሴክሽኑ ማለት ነው። ስለዚህ ሴክሽን እዚህ ጋር እንመለስና ቲንክ አንድ አድርጋትና እዚህ ጋር አይ ቲንክ ሄሮ የሚል ካለን ሄሮ የሚለውን ሄቱን እንጨምርለት። ሄቱን 100 ቪኤች እናድርግለት። የላይኛው እንትን ስለሆነ ምንም አይነት ፖዚሽን ስላልሰጠናቸው እንትን አይለውም አፌክት ያደረገው። ሌላው ባክግራውንድ ከለር ለጊዜው ልስጠው፣ ሬድ ላድርግለት እንየው እስኪ። ስለዚህ ይሄው ሙሉ ሄቱን ሰጥቶልናል። ሄደሩ ግን እንዳለ ሆኖ ማለት ነው። ስለዚህ ይሄን ባክግራውንዱን ኋላ ሪሙቭ እናደርገዋለን። እነዚህ ኤሌመንቶች ግን ሴንተር መሆን አለባቸው፣ እዚህ አካባቢ መሆን አለባቸው። ከዛ አንጻር ምን ማድረግ እንችላለን? ለሱ ፖዚሽን ሰጥተነው ለችልድረኖቹም ፖዚሽን እንሰጣቸዋለን። ፖዚሽን ሪላቲቭ ነው የምንሰጠው ለቻይልድ፣ ለፓራንቱ። ለቻይልድ ግን ሪላቲቭ ነው የምንሰጠው፣ እንትን አብሶሊት ነው የምንሰጣቸው ከፓራንቱ አንጻር የት ዲስፕሌይ መደረግ እንዳለበት ለመወሰን። ሰው እዚች ጋር ምን እንበል? ዶት ሌፍት ብቻ አንድ ነው ያለኝ ሌፍት የሚል ፖዚሽን ምን ላድርገው? አብሶሊት ላድርገው። ሌላ አይ ቲንክ ዶት ራይት አለን፣ ለሱም ፖዚሽን አብሶሊት መስጠት ይችላል። ከዛስ አብሶሊት ከሰጠሁት ሁለቱም አብሶሊት ከሆኑ ይደራረባሉ። እዚህ ጋር ሌፍት እና ራይት የሚሉት ይደራረባሉ። ያ ማለት ብሎክነታቸውን ያጣሉ ማለት ነው። ስለዚህ ኤሌመንቶቹ እዚህ አካባቢ ሴንተር ላይ እንዲሆኑ ቶፑን ወደ ታች ወረድ 50%፣ ሌፍቱን 50% አካባቢ ባደረገው አይ ቲንክ ወደ ሴንተር አካባቢ ይመጣሉ። ስለዚህ የዚህኛውን ቶፕ ላድርግለት፣ ቶፑን 50% ላድርግለት እና ሌፍቱ ግን 10% ይሆን። ለምሳሌ ሌፍት ወይም ደግሞ 20% እናድርገው ለጊዜው። ራይቱን ቶፑን ተመሳሳይ እናድርገው 50% አካባቢ መሆን አለበት እንዳይደረብብኝ። አሁን ሌፍቱን 20% ካደረኩት እንትን ይደረባል። ስለዚህ ሌፍቱን ስንት ላድርገው? 50% ላድርግለት። ለዚህ እስኪ እንያቸው። አሁን አይ ቲንክ የተወሰነ ተመሳሳይነት ነገር ያላቸው ይመስላል። ስለዚህ ይሄኛው በጣም የሚሰፋ ከሆነ ይሄኛውን መቀነስ እንችላለን። 50% የሚለው ወደ 40% ማድረግ እንችላለን። ትንሽ ጠጋ የማለት ባህሪ ያለው ቲንክ እዚች ጋር መተን የምናየው በእነሱ መካከል ጋፕ አለ። ቲንክ ትክክል ይመስለኛል። እዚች ጋር ልመለስና ይሄኛውን ወደ 30 ላድርግለት እና ይሄኛውን ወደ 50 ሙቭ ማድረግ እንችላለን።
አይ ቲንክ አሁን ቤስት ይሆናል። ስለዚህ ይሄኛውን ባክግራውንዱን ሪሙቭ እናድርገው። ይሄኛው አያስፈልገንም ለመለየት እንዲመቸኝ ነው። እሺ ከዚህ በኋላ ምንድነው የምናደርገው? ኢሜጁን እና ሌፍት ላይ ያሉትን ኮንተንቶች ማስገባት ነው። እዚህ ጋር ሌፍት ላይ ምን ኮንተንት አለ? እነዚህ ኮንተንቶች አሉ። እነሱን ኮፒ ማድረግ እንችላለን። አይ ቲንክ ከታችም የጻፍኩት ይመስለኛል። እነሱን ኮፒ ላድርጋቸውና እዚህ ጋር ተመልሰን ሌፍቱ ላይ ምን ላድርግለት? ኤች ፎር ላድርገው። አይ ቲንክ እሱን ኮፒ ላድርግለት እና ሌላ አይ ቲንክ ዲስክሪፕሽን ነገር አለ አባውት ላይቴክ ሶሉሽን ላይ የሆነ ዲስክሪፕሽን ነገር አለው። ስለዚህ እሷንም ኮፒ ላድርጋት፣ እዚህ ጋር ፔስት ላድርገው። ሌላ በተን አለችኝ ሌፍት ላይ የምትቀመጥ እዚህ ውስጥ ላይ ላስገባት እና እዚህ ጋር በተን። ስለዚህ ያችን በተን ምን ልበላት? አይ ቲንክ ጆይን ናው የሚል ነው መሰለኝ። ጆይን ናው። እሺ እስኪ እንየው። ይሄው መጥቶልናል። ራይት የምንላት ግን እንደምናየው እንትን ያለ ነው። ስለዚህ ዊድዙን የተወሰነ ማሳነስ ካለብን እናሳንሰዋለን። እሺ ማነስ ካለበት ይሄኛው ለሌፍቱ ባክግራውንድ ሰተን እንየው ለመለየት እንዲመቸን ምን ያህል ዊድዝ ወስዷል የሚለውን ነገር ቼክ ለማድረግ እዚች ጋር እንምጣና ሌፍት ለሚለው ባክግራውንድ ከለር እንስጣው። ባክግራውንድ ከለር ሪድ ላድርግለት። ይሄው ሙሉ እንትን ነው የወሰደው። ስለዚህ ሄቱ በእነሱ መካከል ያለችው ፐርሰንት ትንሽ ናት። ስለዚህ የዚህኛውን የሌፍቱን ትንሽ ወደዚህ ሌፍት ፐርሰንት የሰጠነውን እናሳንስለትና ይሄኛው ወደ 20 አካባቢ እናድርግለትና አሁን መምጣት የሚችል ከሆነ ይችኛዋን ብሬክ መደረግ ይኖርባታል። አሁን ወይም ደግሞ የዚህኛውን ዊድዙን እናሳንስለት ወይም ደግሞ ፊክስድ የሆነ ዊድዝ እንስጠው ለጊዜው። ዊድዝ 200 ፒክስ አካባቢ ብናደርግለት አይ ቲንክ ላይን ብሬክ ያደርገዋል። አይ ቲንክ 300 እና 400 አካባቢ ብናደርግለት አይ ቲንክ አሁን የተወሰነ የሚሻል ይመስለኛል። ስለዚህ የዚህን የሄቱን ትንሽ ጨመር ማድረግ እንችላለን። የሄቱ ሌፍቱን ወደ 60% ሙቭ እንዲያደርግ ደግሞ 55% አካባቢ ብናደርግለት የሚሻል ይመስለኛል። ሶ እንደዚህ ማድረግ እንችላለን። ከዚህ በኋላ ባክግራውንዱን ሪሙቭ ማድረግ እንችላለን። የዚህኛውን ባክግራውንድ ለመለየት ስለሆነ የተጠቀምኩበት ሪሙቭ ማድረግ እንችላለን። እሺ ምን ይቀረኛል? ሌላ እዚህ ጋር እንመለስና እንየው። ይችኛዋ ከለሯ የኛ ፕራይመሪ ከለራችን ነች። ስለዚህ ፕራይመሪ ከለር ከሆነ አንድ ቴክስት ላይ ያስገባናቸው እዚህ ጋር እንምጣና አይ ቲንክ እቺ መሰለችኝ አንድ እንትን ላይ ያለችው እሷን ከትል አድርጋትና ሌላ ኤችቲኤምኤል ታግ ክሬት ላድርግላት፣ ስፓን ላድርገው ኢንላይን መሆን ስላለበት የተለየ ከለር ለመስጠት። ስለዚህ ስፓን ካለ ኤች4 ብሎ ስፓን ካለ ከለር መስጠት እንችላለን። እዚህ ጋር መተን ኤች4 ካለ እዛ ውስጥ ስፓን የሚል ካለ አይ ቲንክ አንድ ስፓን ስላለኝ ከለር ላድርገው ቫር ፕራይመሪ የኛ ፕራይመሪ መሰለኝ አይ ቲንክ እስኪ እንየው እስኪ። ስለዚህ የሆነ የተለየ ነገር ያለው ይመስላል። ወይም ደግሞ ኤች4 ከምንለው ወደ ኤች2 አካባቢ ትንሽ ፎንት ወይቱ ቦልድ እንትን አለ፣ ፎንት ሳይዙ ትንሽ ከፍ ያለ ነው። ያን ወደ ኤች2 እናድርገውና እሱንም እንደዛ እናድርገው። እንደዚህ ማድረግ እንችላለን። ከዛስ እንትን ማድረግ ስላለበት ዲስፕሌይ ኢንላይን ብሎክ ላድርገው። እሺ አይ ቲንክ አሁን ሙቭ ያደርግልናል። እሺ ከዚህ በኋላ የሚቀረን ምንድነው? በእነሱ መካከል የሆነ ጋፕ ነገር አለ። እዚህ ጋር በዚህኛው ቴክስት እና በዚህ በዲስክሪፕሽኑ ጋፕ አለ። አይ ቲንክ እዚህ ጋር ብናየው ጋፕ አለው፣ እዚህ ጋር ጋፕ አለው፣ እዚህ ጋር ጋፕ አለው። ሶ ምን እናደርግ? እዚህ ጋር እንመለስና እዚህ ጋር ተመልሰን በእያንዳንዱ ሌፍት ብሎ ኤች4 ካለ ኤች2 ካለ ፓራግራፍ ካለ በተን ካለ ብለን ፓዲንግ ቶፑን መስጠት እንችላለን፣ ማስተካከል እንችላለን። ስለዚህ እዚህ ጋር እንመለስና ኤች2 ካለ ማርጂን ቦተን በታች በኩል ሌላ ኤሌመንት ሙቭ ማድረግ ስላለበት 10 ፒክስ ብናደርግለት፣ እንዲሁም ደግሞ ፓራግራፍ ካለ ፓዲንግ ቶፑን እንደዚህ ብናደርግለት አይ ቲንክ ጋፑ ትንሽ መስተካከል ይችላል። ስክሮል ስናደርገው ግን ይሄኛው በቴክስቱ ብዛት ስለሆነ የሚወስደው ቴክስቱ እንደምናየው እንትን ያለ ነው። እዚህኛው ላይ ቴክስቷ ትንሽ ስለሆነች በተኗ ትንሽ አነስ ያለች ናት። እዚህ ላይ ግን ስናየው ግን ትንሽ ረዘም ያለ ነው። ስለዚህ በተኑ ፊክስድ የሆነ ዊድዝ ብንሰጠው የተሻለ ነው። ቅድም በተናችን ላይ እንመለስ እና እዚህ ጋር ዊድዝ እንጨምርለት። ዊድዝ 50 ፒክስ እንትን ይላል፣ ይሰፋል። አይ ቲንክ ትንሽ ነው መሰለኝ 100 ፒክስ ብናደርግለት አይ ቲንክ እሱም እንትን ይላል። 200 ፒክስ ብናደርግለት
እሱም ትንሽ እንትን ይላል። ስለዚህ 130 140 አካባቢ ይሆናል ብዬ አስባለሁ። አይ ቲንክ አሁን የተስተካከለ ነገር አለው። ይኸው